አንቺ ደግሞ አታካብጂኝ እዚህ ጋር ቁጭ በይ እሺ ግን ምን እንዳሰብኩ ንገረኝ ምን ንገረኛ እንዴ ለምንድን ነው እንደዚህ የምታይ ቆይ አንተ ከኔ ፍቅር ያዘ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምን ነው ቆይ አንቺ አፍሽ ላይ የመጣው ነገር ነው የምትወሪ ምን ወደኛል ወይ ብዬ ስለጠየቅኩ ነው እንደው አንቺ ደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም ምንድነው ምን አስደነገጣችሁ እንዴ ለምን አንደነግጥ ሳታንኳኳ ስለገባኩ ነው እኔ አንኳ እዚህ ክፍል የገባሁት አንኳኩቼ ናታን ግቢ ብሎኝ ነው ባይሌ ኖር አልገባም ነበር ከዛ ገብቼ የማነበው መጽሐፍ ስጠኝ አልኩት ከዛ እሱ ምን ልስጥሽ ሲለኝ እኔ ደግሞ ተወደኛለህ ወይ ብዬ መጠየቅ የሚለው መጽሐፍ አለ ወይ አልኩት ከዛ ሰምተኛላ ናታን አዎ አለ ብሎ ሊሰጠኝ ሲል አንተ ሳታንኳኳ ገባ እኔ ደነገጥኩ ደንግጠሃል ናታን አዎ ነው ደነገጥኩም ነው እንደዚህ አይነት መጽሐፍ አለ እንዴ ካለን እንፈልገዋለሁ አነበዋለሁ አይ እኔ ፈልገዋለሁ መጀመሪያ እኔ በልጨርስና ሰጣለሁ አረ እንደሱ የሚባል መጽሐፍ የለም እንዴ የለም እንዴ በቃ ፈልጎ ያመጣልሻል ናታን ዳጣ የፈለገችው መጽሐፍ ከየትም ብላ አምጣላት ያው ነገ ገዝተህ ባታመጣልኝ እዚህ ቤት የመጨረሻ ነው በቃ አንቺ የፈለግሽው መጽሐፍ ነገ ፈልጎ ያመጣልሻል አሁን ለኔ ሌላ መጽሐፍ ሊሰጠኝ ስለሆነ አንቺ ወደ ክፍልሽ ሂጂ ስታይል በቃ ደህና ደህና ናታን ግን መጽሐፉ እንዳትረሳሽ እሺ እንዴት አለሽ እንዴ አዎ አሉ የት ነበር ናታን ጋር እንትን መጽሐፍ ሙሰጅ ብሎኝ ከዛ ደረጃ አስወጣሽ አዎ እኛ መጽሐፍ ልንፈልግ ስለሆነ ውጫለኝ ግን እርግጠኛ ነሽ ራሱ ናታን ነው ነያለሽ አሁን በቴክስት ነው ሙሰጅ ብሎኝ እኮ ኦ ታነቢ እንዴት አነባለሁ እኮ አረ የኔ ጎበዝ ታዲያ መጽሐፉ ውይ እትዬ ረሳሁት በቃ ናታን ራሱ ነገ ያመጣው አይ ዳጣ ነጅልሽ ጓደኛለሽ እንዴ ነፍ ናቸው ማለት ምንድነው ስታወሩ የሰማችሁ አባዬ ዳጣ ያው አፏ ላይ መጣላትን ነው የምታወራው እንጂ ምንም ሚስጥር አላወራው ሰምቻለሁ እንዳደነግጥ ብዬ ነው ዝም ያልኩት እሷ ነች ክፍል ድረስ የመጣችው አይ እኔ ነኝ ብዬ ጠራዋት ለምን አይ ትንሽ ደክሞኝ ስለነበር እንድታወራኝ ነው ያልኳት ታዲያ የሰማሁት ንግግር ምንድነው ዳጣ ያው ንግግሯን ታውቀው የለ ሳያት ምንድነው ፍቅር ያዘ እንዴ ምናምን አለች እንዴት ይሄን ነገር አሰበች ዳጣ እኮ ብዙ ነገር የሚገባት ልጅ ነች ያው እኔ በባህሪ ቀስ ስለምል እንደዛ የሆንኩ መስሏት ነው ናታን እዚህ ቤት ውስጥ ያሉ ልጆች እህቶች ናቸው ደግሞ አንተም በዚህ ጉዳይ ልትመከር የምትችል ልጅ አይደለህ ስለዚህ ልትጠነቀቅላቸው ይገባል ልክ እንደወንድም ጠብቃቸው የምትጠብቃቸው ከአካላዊ ጥቃት ብቻ አይደለም ሴቶች ናቸው ልጆች ናቸው እነሱ እንኳን ወደ አልሆነ አቅጣጫ በሄዱ አንተ መክረህ ተቆጥተህ መመለስ ይችላል አራባዬ ስንት አመት እዚህ ቤት ኖር የለ ይሄ እኮ ለኔ አይነገረኝ አዎ አንተንም እንደ ልጄ ነው ማየ ዳጣ ፈጣን ናት ዳጣ ማለት ውሃ በልጦና ማለት ነው ሞኝ ናት ግን ፈጣን ናት
መቼም ነገሮችን በምን ቅጽበት ለመቀየርና ለመሸወድ እንደሞከረች አይታታል። ግን ደግሞ አታውቅም። ብዙም አታውቀው ነገር ስላላትና ፈጣን ስለሆነች አንተ ሁሉንም ነገር ስታደርግና ስትነጋገሩ በደንብ ማሰብ መቻል አለብህ። ሐሳብህና ስጋትህ ገብቶኛል። ምንም እንዳታስብ አባዬ። በጣም ጥሩ ናታን። ያው እንግዲህ በቅርቡ ወደ አውሮፓ ስለሚሄድ ማርታ በሌለችበት ሰዓት ውሃና ቢጌል ሊጣሉ ስለሚችሉ አንተ ጠብቃቸው፣ ከአጠገባቸው እንዳትርቅ። እሺ። ከማርታም በላይ ኃላፊነቱ ያንተ ነው። እሺ? እሺ አባዬ። መልካም ደህና እደር። እሺ ቻው፣ ደህና እደር። ነፍናችሁ እስቲ አንዴ ጓደኛ አለሽ ወይ ብለሽ አይጠየቅሽ እኮ ብዙ ናቸው። አልተግባባንም። ማለቴ ፍቅረኛ አለሽ ወይ? አንደሱ ነው እንዴ? አሮፍ ፍትዬን እንደዚህ አስቤ አላውቅም። ባለፈው ከሆነ ልጅ ጋር ስትሄጂ ነው አይተውሻል። ኪዲን ትየኔ እንደዚህ አይነት ነገር አስቤ አላውቅም። ታዲያ ማን ነው? ከማን ጋር ነው ስትሄጂ የነበረው? በዛ ላይ እዚህ ሰፈር አልፎ አልፎ አየዋለሁ። ትይ እሱ ነው እንዴ? እሱ እኮ ሲጀመር ሚሳለው ሉላ ትባላለች። ብታይት እንዴት እንደምታምር። አይ ጥሩ ነው። እና ጓደኛዬ ይዣላውቅም እያልሽ? አሮፍ ፍትዬን አስቤው ማላውቅም። ግን ምንድነው ሁላችሁም እየተነሳችሁ ይሄን ጥያቄ የምትጠይቁ? ሌላ ማን ጠይቀሽ? ናታንና ሰላምን ጠይቀውኛል። እና ታዲያ ምን አልሻቸው? አውናታውና እኔ አላውቅም። ሲጀመር ወደፊትም ሐሳቡም የለኝም። እንዴ ለምንድን ነው የማታስበው? እኔ ራሴን ጣጣ መስጨረስኩና ነው ጭራሽ ሌላ ህይወት ላስብ። አረ አንቺ ልጅ ግን ውስጥሽ ሌላ ሴትዮ አለች። አራትዬ ብቻዬን ነኝ። ወይዳታ ዛሬ በሳቅ ገደልሽ። እልሽ ታጣይ አንቺ እንደምታስቢው ለሌሎቹ ስለማያስቡ ከቻልሽ በማታ ናታን ክፍል አትሄጂ። አራትዬ ስታይል እንዳያሳስብሽ። እኔ አልሄድም። ከበስ ምን ላድርግልሽ? በቃ ይሄን ፊልም ሽፉ። በቃ መች ያንቺን ቋንቋ ተጠቀምኩ። አባዬ እንዴት እኮ እንደምወድ ታውቃለህ አይደል? ወደሽ ነው የምትወጂኝ? አባትሽ እኮ ነኝ። እሱማ እውነትህ ነው። ግን ከአውሮፓ ስትመጣ ምንድን ነው የምታመጣልኝ? እወዳለሁ የምትይኝ ለዚህ ነበር? አንቺ እኮ ማለት ድመት ማለት ነሽ። የምትፈልጊውን ነገር ለማግኘት ለስልስ ብለሽ የምትቀሪ። ከምሬ ነው አባዬ። ይኸውልሽ የምሄደው እኮ ለስራ ነው አቢጌል፣ ለመዝናናት አይደለም። እሺ ስልክ ይዘህልኝ አትመጣም? ስልክ አለሽ አይደለም? ካሜራው ያምርማ። ይኸውልሽ ዋኬክ ይዘህልኝ ካልመጣ ትላለች። አንቺ ደግሞ ስልክ። አቢጌል የእናቱ ጅንጉርጉር ነው የሚባለው እናንተን አይቶ ነው ማለት ነው እኮ። ታዲያ ምን ችግር አለው? ለውሃ ከሰፈር ግዛላትና ከአውሮፓ ነው የመጣሁልሽ በላት። ማምጣት ያለብኝን ነገር እኔ ራሴ ወስኜ ይዤ እመጣለሁ። ለአንቺ የሚያስፈልገውን ነገር ደግሞ ከአንቺ ይልቅ እኔ ነኝ የማውቀው። እሺ አባዬ ለዳጣ ታመጣላታለህ እንዴ? እሷ እኮ ምንም ነገር አምጣልኝ አላለች። እኔ ግን ያሰብኩላት ነገር አለ። ምንድነው አባዬ? አልናገርም። እንዴ አባዬ አምጣልኝ ካላለች ለምን ታመጣላታለህ? ምን ማለት ነው አንቺ? እሺ ምንድነው የምታመጣላት? አልናገርም አልኩሽ። እሺ ለኔም ለሷ የምታመጣላትን አምጣልኝ። ምን እንደሆነ ሳትወቂ ነው አምጣልኝ የምትይ? አባዬ ምን ችግር አለው? አንቺና እሷ እኮ በጣም የተለያያችሁ ሰዎች ናቸው። ፍላጎታችሁ ደግሞ ጨርሶ አይገናኝም። ችግር የለውም አባዬ። አይ ችግርም አለ። አሁን ዞር በይልኝ ልክ ዞር በይልኝ።
ምንድነው እንደዚህ እስኪያለብሽ ተጨንቀሽ የምታስብ? ይሄኔ ለማያውቅሽ እኮ ደህና ነገር እያሰብሽ ነው እንጂ አታኔ ወይ እኔ የምልህ እሳቱ ሲነድ የነበረው እሳት ማለት ነው ጠፋ ይባላል። ግን የት ነው የሚሄደው? ይሄንን እንደዚህ ተጨንቀሽ ታስቢ ነበር? አዎ፣ ግን እሳቱ ሲጠፋ የት ነው የሚሄደው? አንዳንድ ቀን ሆድሽን አቃጥሎሽ አያውቅም? አዎ፣ በጣም ያቃጥለኛል። አየሽ፣ እሳቱ ጠፍቶ አንቺ ሆድ ውስጥ ነው የሚነደው። እንደውም ጧት እኮ ካፌ ጭስ ይወጣል። ታፍኖ እያደረ ነው እንጂ ጧት እኮ ከምንጥንም ትንፋሽ ጭስ ይወጣል። እና ምንድነው ያለችሽ መጣ? ካፎ የሚወጣው ጭስ እኔ እንጃ ናታን ምንም አላለችኝ። አንቺ ግን ከምጥን የሚወጣውን ጭስ ስታይ በምን ምክንያት ሊሆን ይችላል ብለሽ አስበሽ? ያልበሰለ ምግብ በልታ ሊሆን ይችላል። ካፏ የሚወጣው ጭስ ምግቡን እያበሰለ ነው ማለት ነው። ውሃ እኮ ሀሳቦችሽ ያዘኑኝ። ዳጣ የት ሄዳ ነው? አለች ከሰላም ጋር ልትልሽ ናፍቀኛለች። እሷ ጋር ልጅ ደግሞ ወዳለሁ። እሺ ሰላምዬ ዳጣ እንዴት ነሽ? አለሁልሽ። በቃ ዝም ብለሽ ይሄን ታጸጃለሽ። እኔ ልጅ ግን ጋሽ ተቆጣሽ እንዴ? ለምን? ናታን ክፍል ለምን ገባሽ ብሎ? ኧረ አልተቆጣኝም። አይ ጋሽ እኮ ምን ይሰማው ይክፋው ደስ ይበለው ሁሉ ነገር በሆዱ ስለሆነ አይታወቅበትም። እኔ እንጃ ሰላምዬ። ይልቅ ነይ እስኪ አንቺ ቁጭ በይ። እኔ ላጽዳ። ቁጭ በይ። የናታንን ክፍል ማጽዳት ደስ ይልሻል እንዴ? ኧረ እኔ አንቺ ስለምታሳዝኝኝ ነው እንዴ? ለምንድን ነው የማታዝንሽ? እኔ እንጃ ሰላምዬ። ደግሞ እኔን ብቻ አይደለም ናታንንም እትዬንም ታሳዝኛቸዋለሽ። ፊትሽ ነው መሰለኝ ደግሞ ፊት ያሳዛኝ ነው። ይልቅስ ግን ዳጣ ታይ ግን አትንጠባረሪ። ማሽ ተንጠባረርኩ? ናታን ላይ እኮ በጣም እየተንጠባረርሽበት ነው። ኧረ አልገባኝም። ለምንድን ነው አንቺ ማታዋሪው? እሱ እኮ አንቺን እንዴት በስስት እንደሚያይሽ አወራለሁ እኮ ሰላምዬ። ምን ነው ዘግታኛለች አለሽ እንዴ? አንቺ እንደው መቼ ይሆን ነገር የሚገባሽ እንዴ ሰላምዬ? ቆይ ለምን በግልጽ አትናገሪ? እኔ እኮ እንደው ቶሎ ነገር አይገባኝም። ዳጣ ደረጀ ጠራሽኝ እንዴ? ሰላም ነው ናታንዬ? እንዴት ነሽ? ደህና። ምን ነው ዛሬ ብቻ እዚህ ቁጭ አልክ? ውሃ ነበረች እኮ አሁን ሄደች። ዳጣ ለማለት ፈልገህ ነው? ኧረ ውሃ ለማለት ነው። ክላስ እንዴት ነው? ጥሩ ነው። እኔ ምን ናታንዬ አባዬ ከአውሮፓ ሊሄድ ነው። ነገረኝ። እና ምን አሰብክ? ስለምን? አባዬ ወደ ውጭ ስለሚሄድ ነው። እና ስለምን ላስብ እችላለሁ? አባዬ ሲወጣ እኮ የመጀመሪያ አይደለም። አንተ በግልጽ ካልነገሩ አይገባህም? ይሄውልህ ናታን፣ አባዬ ወደ ውጭ ከሄደ እኔም ፊልድ እወጣለሁ ብዬ እሄዳለሁ። አንተም አባዬ ልጠይቅ ብለክ በዛም አሪፍ ጊዜ አሳልፈን እንመጣለን። ምን? አልገባኝም። ለምንድን ነው ጅል የምትሆነው? ቤተሰብ ምናምን በእኛ ህይወት አያገባቸውም። የምታወሉ ነገር እየገባኝ አይደለም። አባዬ ስለሌለ አንድ ለሶስት ቀን ኩሪፍቱ ሄደን እንዝናና ነው ያልኩ። እንደዚህ ስልክ ነው አይደለም የሚገባክ? ቆይ ኩሪፍቱ ሄደን ምን ልናደርግ? እንዝናናለና። ከዛስ? እነዛ ጫካ ውስጥ ለብቻቸው በተሰሩ ጎጆ ቤቶች ውስጥ እኔ እናንተ ብቻ እጅ ለእጅ ተያይዘን እየተራመድን ወፎች በዜማቸው እያጀቡን ከሐይቁ በሚወጣው የማዕበል ዜማ ሻ እያለ ነፋሻማ አየሩን እየታገልን በመንገዳችን ላይ ቀይ አበቦች እየረገፉ ሃይ ንቂ። በህልምሽ ነው መሰለኝ። ምን ነው በህልምሽ ብቻ ነው ካንቺ ጋር መሆኑ አልክ? የምታወሉ ነገር ምንም ከእውነታው ጋር እኮ ስለማይለየ። ስማኝማ ናታን፣ እንዴ ሰላምዬ ምን አጠፋው እንዴ? ለምንድን ነው ዳጣ ደረጀ ብለሽ የጠራሻት? እንዴ
እሷ እኮ እንደሆንኩ እኮ ነው የምታስበው። እህቴ እኮ ናት። እህትሽም እኮ ብትሆን የደረጀ ልጅ ግን አይደለችም። አንዴ ታወቅሽ ማለት ምን ነው? ምን ልትይኝ ነበር? አይ በቃ ተውኩት ሰላምዬ። ግን እንዴት ነው? አንመሳሰልም? እስኪ ዋዋዎች እኮ ግን ይመሳሰላሉ። እሷ ናት ነው የምትመስለው ወይስ እሷን መመስለው? እኔ ከሁሉም ደስ የሚለኝ ፍቅራችሁ ነው። አንቺን እኮ እወድሻለሁ። እሺ ሰላምዬ እንዳይከፋሽ። እኔም እወድሻለሁ። በቃ አልቀቂኝ። ሰላም ስራ ላግዛት። ከምሬ ነው ናታን። ብር ከማየ እንደምን ብዬ ቀበልና ፈታ ብለን እንመጣለን። ከዚህ በፊት እኮ ነግሬሻለሁ። የኛ ችግር እኮ ያባዬ መኖርና ለመኖር ብቻ አይደለም። እና ችግሩ ምንድነው? ችግሩ አንቺ የምትይው ለማድረግ ጊዜ ቦታውና ሁኔታው አይፈቅድም። ቆይኔ ያስጠላሃል ናታን። እውነቱን ልንገርሽ ቆንጆ ነሽ። ግን እንዳትል። እሺ ምን ልበል? እሺ ምን እንደሆነ ነው የምትፈልገው? ማለቴ ምን አይነት ሴት እንደሆነ ትፈልጋለህ? በዚህ አጋጣሚ እንድትቀየር ላግዛት። ንገረኛ። ብዙ እንደሚወዳት ሴት ምን አይነት እንደሆነች ልንገርሽ? ሰው ለምን የማያገባኝ አንተ ነው የጠየቅኩ። እሺ ለኔ ጥሩ ሰው ከሆንሽ በቂ ነው። ጥሩ ሴት ምን አይነት ናት? በቃ ቤተሰቦቿን የምታከብር፣ ጓደኞቿን የምትወድ፣ ክፋት በውስጧ የሌለ፣ ነፃነት ያላት ደግ የሆነች ሴት ለኔ ጥሩ ሴት ትባላለች። ልክ እንደኔ ማለት ነው? ሃይ እንደ ዳጣ። ምን ነው? ምንሽ ማርቲ? ወይ ባለፈው ሰላምን ታውቂያት ያልኩሽን ጠይቅሻት? ምን አለበት ደሪ አንተ ብትጠይቃት ባንተ ያምራል እኮ። አንቺ ጠይቅሻት? እኔ ምን ልዩነት አለው? ያው ሁለታችንም የቤቱ ኃላፊዎች አይደለም? ቢሆንም አንዳንድ ነገሮች ለባል ብቻ የሚሰጣሉ። እና አሁን አላወራኋትም እያልሽ ነው? እኔ የምልህ እሷ ከዚህ ቤት ብትወጣና ራሷን ብትችል ደስ ይላል? ሌላ ጥያቄ ለምን ትጠይቅኛለሽ? ጠየቅሻት ወይስ አልጠየቅሻትም ብዬ ነው የጠየኩሽ። እሱማ ጠይቄያታለሁ። ምን አለች? እየጓጓ አልሆነ። አይ ማርቲ፣ ያው እሷ የልጆቼ እናት ናት ብዬ ነው። ማለት ያው ለልጆቻችን እንደ እናት ናት ብዬ ነው። ኧረ እኔ በወለድኳቸው እሷ ናት። ያው ረጅም ጊዜ ስለቆየች ማለት ነው። ደግሞ ያው ለልጆቻችንም ልክ እንደ እናት ስለሆነች ማለት እኮ ነው ማርቲ። ለማንኛውም መውጣት አልፈልግም፣ ማግባትም አልፈልግም፣ በቃ እዚሁ ይሻለኛል ብላለች። እንደዛ አለችሽ? እንደዛ አለች። ግን እውነት ለመናገር ግራ ገብቶኛል። በቃ በህይወቷ ላይ ተስፋ የቆረጠች ይመስለኛል። ከምር እድሜዋን በልተንባታል። ለየትኛው እድሜ ይብላ ስትለኝ በጣም ነው የጥፋተኝነት ስሜት የተሰማኝ። እቺን የመሰለች ልጅ ወይ አላስተማርናት ወይ ራሷን ህይወት አላስጀመርናት። እንዴ ደሪ ያወራው እኮ ነው፣ አትመልስልኝም እንዴ? ማርቲ የስሞሽ እኮ ነው።
ግን አንድ ሰው ደሃ ስለሆነ እድሜ ልኩን አገልጋይ ሆኖ መኖር የለበትም። እስከሆነ ጊዜ ከሰራ በኋላ ራሱን እንዲችል ማድረግ ደግሞ የኛ ግዴታ። ግን ሰላም ደግሞ መሄድ አልፈልግም ካለች እስከፈለገችው ጊዜ ድረስ ትቆይ እና በቃ ዝም እንበላት። አይ ያላት ገንዘብ ላይ የሆነ ነገር ጨምረንላት አንድ ቋሚ ነገር እንገዛላታለን። እስከዛ ግን መቆየት ፈልጋለሁ እስካለችው ጊዜ ድረስ ትቆይ። እንደዛ ይሻላል ደሬ? አዎ እንደዛ ቢሆን ይሻላል ካልክሽ። Abigail did. ውሃዬ የዚህ ጋር ቁጭ በይ። ነይ። እሺ እኔ የምልሽ የት ቆይተሽ ነው? ዳጣ ጋር ነው የቆየሁት። ምን እያደረገች ነው? ምንም ናታን የሰጣትን መጽሐፍ እያነበበች ነው። ናታን እኮ መርዝ ጠጭ ብላ ራሱ ትጠጣለች። እንዴ ናታን እኮ ክፉ ሰው አይደለም። መርዝ የሰጣትን እሺ አላጣ። የዳጣን ፓስወርድ ግን ታውቂያለሽ? እስኪ አሳይኝ። እሺ እሺ ውሃዬ ስልኩን እዚህ ጋር አስቀምጪና እስኪ ጭንቅላቴን ይልኝ። የሆነ የሚያምኝ ነገር አለ። እሺ ምን አለው? ጸጉርሽ ላይ ነው? ጸጉር እቺ ከዚህ ወረጂ እቺ ታስተላም እግዚአብሔር ምን ነች? ኤቢዬ ሳምሽ አልፈልግም። ዞር በይልኝ። ጉንጭሽን ብቻ እኮ ነው። አንድ ጊዜ ዞር በይልኝ ከዚህ አልኩሽ። አንድ ጊዜ ብቻ አልፈልግም። ዞር በይ። ዞር በይ። ስታስጠላ ማትረባ። መቼም ልጆቹ ያስቸግሩሻል አውቃለሁ። ግን ታገሽ አደራሽ። እሱ እንኳን ያሳስብህ እንዴ? በዛ ላይ ህፃናት አደረካቸው እንዴ? ፍቅኒ ደስ የሚለኝ አብሬ ቤት ነበር። ለስራ ባይሆንማ ቫኬሽን ቢሆንማ እኔም አብሬሽ ቤት ደስ ይለኝ ነበር። ምን ግርም እንደሚለኝ ታውቃለህ? የሁሉ ዘመን አልፎ ልጆች ወልደን ስንት ክፉና ደግ ነገሮችን አሳልፈን ዛሬም ድረስ የምትናፍቀኝ ነገር ተዋደው ሲጋቡ እንደዚህ ነው። የኔ ትልቁ የህይወቴ ስኬት አንቺና ልጆቼ ናቸው። አውቃለሁ ዳሬ። ግን በቃ አንተ ሳትኖር ቤት ይቀዘቅዛል እንጂ ዳጣን የምታከላምቁልኝ እያለች ዳጣ የገራገለችኝ ውሃ ነው። ዳጣ ቤት ውስጥ ካለች እኮ ሌሎቻችን ቤት እንኑር አንኑር ግድ የላትም። ይኸውልሽ እኔማ እነሱ ልጆች ተቃቅፈው ሳያቸው ሲያወሩ ሳያቸው እውነት ውስጤ በደስታ ነው የሚፍለቀለቀው። ወይ አንተ ለውሃ ያለ ፍቅር አይጥም። በይ 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 ጣት ከጣት አይበላለጥም። ይኸውልሽ እኔ አንቺንም አቢጌልንም ሁላችሁንም እኩል ነው የምወዳችሁ። አውቃለሁ ግን ደሬ
ውሃ ጥበቃ ያስፈልጋታል። ይስ ምናልባት ህመሚውን እንድናስበርበራት ይኸውልሽ የዋህነት በሽታ ሆነ ያውቅ ማርቴ እኔ እኮ የዋሁና ብትኖር ደስ ይለኛል ግን አድርገውና እኔ አንድ ነገር ብሆን ውይ ደሬ እባክህ እንደዚህ አትበል ለነገሩ ከክሰቶ ጥፍር አይነሳም አይደል የሚሉት ቆቅ የሆነች እህት አለቻት ማንን ዳጣን ማለትሽ ነው ማለቴ አቢጌልን ማለትሽ ነው እሷ አለችላት ይኸውልሽ አቢጌል ራስ ወዳድ ሆናለች ራስ ወዳድ ሰው ደግሞ አይደለም ለሌላ ለራሱም አይሆን ራስ ወዳድ ነው ብለህ ነው አይመስለኝም ገና እኮ ማለት አልበሰለችም ናታን እንዴት ነህ እንደምወድህ ግን ታውቃለህ ኩሽ ለምን ናታንዬ እኔን ነው ወይስ አቢጌልን ነው የምትወደው? እኔ እኮ ፈርቼ ነው እንጂ በጣም ነው የማፈቅርህ። ዛሬ ግን በጤናሽ ነው? እኔ እኮ ብዙ ነገርሽ ደስ ይለኛል። ከአቢጌል አይደለም ከሁሉ ሴቶች በላይ ሳይሽ እደነግጣለሁ።
እርግጠኛ ነሽ ዳጣ? እንደዛም እንኳን ባይሆንም እኔ አንቺንም እንደዛ አላስብሽም። እሺ ግን ትወደኛለህ? እኔ እኮ እነ እትዬ ፈርቼ ነው እንጂ ማታ ክፍል እመጣ ነበር። እውነት ለመናገር ለማንም ሴት ደንግጬ አላውቅም። ባንቺ ግን ደንግጫለሁ። ክፍሌ ብትመጪ ምንም አይፈጠርም። ግን መምጣትም አይጠበቅብሽም። የኔ ስሜት ተሰምቶሽ ከሆነ በሰፊው እናወራለን። ቆይ ለምን አሁን አትመጪም? እሺ ናታንዬ የኔ ውድ አንድ ጊዜ ብልጥ ናት ያለሽ፣ ሌላ ጊዜ ደግሞ ነፍስ አታውቅም ያለሽ። እንዴት ነው? የበኩር ልጄ ናት። እሺ ይሄ እንዳትረሳ። በሷ ቀልድ የለ። ምትኔ እንዴት ነሽ? ሰላም ነው? ደህና። ውሃ የለችም? ውሃማ ሄዳለች። ገና ሮብ ነው የምትመጣው። የት ሄዳ ነው እንዴ? ሌላ ሰፈር ነው። እኛ ብቻ እየጠጣን ሌሎቹ መጠጣት የለባቸውም እንዴ?
ዝም በይው ልጅ ሲቀልድሽ ነው ለምን ፈልገሻት ነው አዎ ቤት ነይ ብለኝ ችግር የለም አብረን እንገባለን እሺ እሺ ወይ ማን ነው አብኪል ናት ምን ፈልጋ ነው ሄሎ እማዬ ዛሬ ጉርታ ያለሽ ወይ ያንቺ ጉድ አያልቅ ደግሞ ምን ተፈጠረ ዳጣ ለናታን የጻፈችለት ቴክስት ብታይ እማዬ ማመን ያቅትሻል ልታምኚኝም አትችይም ምን ጽፎላት ነው ደግሞ የት ነሽ በር ላይ ነን መጣ አባዬም አለ አዎ አለ እሺ እማዬ ቶሎ ነው ሁለታችሁም ታዩታላችሁ መጣን አልኩሽ ዝም ብላ ነው ባክ በለፍለፍ ትወዳለች እንግባ ባክ አንተ ልጅ ግን የሆነ ቡዳ ነገር ነው ያለበት ቡዳ ነው የሆነ ማሳት በላኝት ሁሉም ሰው እኮ ቡዳ አይደለም አንተ ልጅ ግን አስተያየት ያስፈራራኝ የዓለማችን 40% ህዝብ በቡዳ መኖር ያምናል ስለዚህ እኛ ጋር ብቻ ሳይሆን ሁሉም ቦታ አለ ማለት ነው ስለዚህ አንተ ደግሞ የኛ ሀገሩ ነህ ማለት ነው ኧረ እባክሽ እኔ ቡዳ አይደለም እና ታዲያ ለምንድን ነው እንደዚህ የምትሾፈኝ አንቺ ግን በጣም አይነውጣልሽ እኔ እኮ የምታፍሪ ነበር ይመስል ምን ሰርቼ ነው የማፍር ግን ከምር ለኔ ስሜት አለሽ ማለት እማዬ እዩኝ ላሳይሽ ብጥኒ ክፍራናት ወሃይ እሺ ይኸውልሽ ደግሞ የቤት ስራችሁን መረብ አድርጋችሁ ወሬ እንዳታውዙ እሺ ጎብስ እዛ ሻይ ይመጣላችኋል አብይጌ ደህና ነሽ ደህና ነኝ ወይ እማዬ ለአባዬ ማሳየው እንጂ እሱን ጉዳቸውን ያው ጉድሽ ነገ መንገደኛ ነው የተኛበት አትረብሹ ምንድነው የተፈጠረው እማዬ እኔን አታምኚኝም ሲጀመር እኔ ምንም ነገር ብልሽ ልታምኚኝ አትችይም እኔ ግን አንድ ቀን ቢሆን ሳስቻለቅ ምንድነው የምታሳይ አሁን አምጪ ላሳይሽ ሙድ እያሽ ነው አራጣ አረ ኪድዬ ምን ሙድ አለሽ ቆይ ቅድም ምን ነበር ስትኝ ነበር እኔ እኮ በዚህ ሰልፍ ትንሽ ላበሳጭህ ብዬ በቴክስት ምን ስትጽፊልኝ ነበር አረ እኔ ምንም አልጻፍኩም ምን አው ስልኬ ውሃ ጋር ነው የምርሽ ነው ኪድዬ ቆይ ጠብቀኝ